በትዳር ውስጥ ካልተረጎምሻቸው እኔ እኮ መንፈሳዊ ነኝ ብቻ የሚለው አያዋጣም። ወደ ህይወት መተርጎም አለብን። አሁን ለሚስትህ ቃል አትግባላት ይላል። የማታረገውን ነገር ቃል አትግባላት ይላል። እሺ አሁን ይህንን አንድ ወንድ መቶ ዝም ብሎ ትትት እያለ በቃ ልብሽን ዝቅ እያደረገ ይሄን እናደርጋለሁ፣ በዚህ እወጣለሁ፣ በዚህ መኪና ገዛለሁ፣ ፎቅ እሰራለሁ እያለ ልብሽን ድክም ቢያደርገው ዋጋ የለውም። ያ መጽሐፍ ቅዱስ ሚላል የማታረገውን ነገር ለሚስት አትንገራት ይላል። አይሽ ምክንያቱም ሴት ልጅ በባሏ ተስፋ ታደርጋለችና በምታፈቅረው በምትወደው ሰው ተስፋ ታደርጋለችና፣ ስለዚህ አውርቼ ካላረኩት ምኑን ጠቀምኳት? አይ ዶንት ቲንክ እኛ በደንብ መብሰል አለብን ብዬ አምናለሁ። እንዳልሹ ሪሌሽንሽፕ ላይ ሲመጣ መንፈሳዊነት፣ በኋላ ትዳር ላይ ሲመጣ መንፈሳዊነት እንዴት ይታያል የሚለውን አይገስ ጥሩ ዲስከሽኖች እያደረጉ በደንብ ማሳደግ ይቻላል። የህይወተ ወራዙት የሚል መጽሐፍ አለ። አንበሿል። የዲያቆን አሁን ቀሲስ ሆነዋል። በዛ ጊዜ ዲያቆን ህብረት ሽጥላ በጣም ቆንጆ መጽሐፍ ነው። ህይወተ ወራዙት ማለት የወጣቶች ህይወት ማለት ነው እና ትዳርና ተላስቆ የሚልም አለ። በጣም ቆንጆ መጽሐፍ ሰው እሱንም ብታገኘ አሪፍ ነው። ትዳርና ተላስቆ፣ ህይወተ ወራዙት፣ ትንሿ ቤተክርስቲያን በቃ እሷ በጣም እነዚህ መጽሐፍ በጣም የሚገርሙ ናቸው። በተለይ ትንሿ ቤተክርስቲያን በባልና በሚስት ከዛ ደግሞ ልጅ ሲመጣ ያለውን ግንኙነት ሁሉ አጣምሮ የያዘ ነው። የሚገርምሽ ባል ለሚስት መሆን ያለበት፣ ሚስት ለባል መሆን ያለባት። ኦኬ ባል መጥቶ ዝም ብሎ ጥቅስ እየጠቀሰ ማቴዎስ እንዲህ ብሏል፣ ሉቃስ እንዲህ ብሏል ቢላት ለሚስት ምን አይሽ? ምክንያቱም ሚስት ናታ። ከሚስት ጋር መኖር ያስፈልጋል። እና እነዚህ መጽሐፍቶች ብታገኘ አሪፍ ነው። ኗሚኒ እስቲ ያነባቸዋለሁ፣ ችግር የለውም። አሁን እንደውም ክላስ ብዙም ስለሌለ ህይወት አመሰግናለሁ። አሁን ክላስ ኤቭሪዴይ ስለማልገባ ምናምን ጊዜ ያለ ህይወት ወራዙት አለ፣ ትንሿ ቤተክርስቲያን አለች የሚል አለ። ከዛ ደግሞ ትዳርና ተላስቆ የሚል መጽሐፍ አለ። ከስላገኘሁት ፒዲኤፉ ልክልሻለሁ። ካልሆነ ግን አሁን ጌም የምትጫወችበት መጽሐፎች ትገዣለሽ። አሜን ወይ? አሜን አሜን። እንደሱ አድርገሽ ትንሿ ቤተክርስቲያን በተለይ አሪፍ ነው። በደንብ ሪል ላይፍን ያወራል፣ ሪል ላይፍን ያነሳል። የሆነ ጊዜ እኮ እዛ ባኮስ ሄጄ አሪፍ ነው ምናምን ሲለኝ አይ አሁን ያው ሬዲም ስላለው ሌላ ጊዜ ወስደዋለሁ ምናምን ብዬ ነው እንጂ አይቼው ነበር። እንደው እኮ እንዳልኩሽ እኮ ለዛ ነው መነኩሴ ከመሆኑ በፊት እንደ መነኩሴ ኑር የሚለው እኮ አሁን ነው የሚሰራው። ስለ ትዳር ለማወቅ ትዳርን ጊዜ መጠበቅ የለብሽ። ምክንያቱም ኦልሬዲ ራሽን ሰርተሽ ነው የምታቀርቢው። ስራው ይቀጥላል እኮ የትዳር ስራው እኮ አይቆምም እኮ። እንዲሁም ብዙ ስራ አለ ከትዳርም በኋላ ስለዚህ አይቆምም። ትዳር የሚሰራለት ስለሆነ ምክንያቱም ሁለቱም የሚገናኙት ሰዎች የተለያየ ድካም፣ የተለያየ ጠንካራ ጎን፣ ደካማ ጎን ያላቸው ናቸው። ስለዚህ እለት ዕለት በቃ ትዳር የሚፈጋለት የሚሰራለት ነው። ግን አሁን ላይ አንድ ጥያቄ ልጠይቅህ። አሁን መንፈሳዊ መንፈስ ምንድን ነው? በመንፈሳዊ ነገር ያው በማየት አይታወቅም። ኦብቪየስሊ ይሄ አሁን ላይ ሶሻል ሚዲያ ላይም ፖስት ስለምናደርግ በመንፈሳዊ ነገር ጠንካራ ነን ማለት አይደለም። ግን ያው በመንፈሳዊ ጠንካራ የሆኑ ሰዎች እና አንዳንዶቹ ደግሞ ላይክ ያልሆኑ አሉ። አሁን በትዳር ገና ላይክ መተጫጨት ላይ ቫሊዩ ያደርጋል አሁን ይሄ ጠንካራነትና አለመሆን ወይስ? አዎ በጣም ቫሊዩ ያደርጋል። ቫሊዩ ካላረገማ ሆቴል ነው የምትገናኙ። ቫሊዩ ካላረገ እንትኑ ይኸውልሽ መንፈሳዊነቱ የሚጠቅመው ማለት የመንፈሳዊ ብርታት ሌቭሉ የተለያየ ሊሆን ይችላል። ግን አትሊስት ኮመን የሚያደርገዋል ምንም ሌቭል ይሁን የመንፈሳዊ ለምሳሌ ቅዱስ ጳውሎስ የደረሰበት የመንፈሳዊነት ህይወት አለ አይደለ? እኔና አንቺ ደግሞ ያለንበት ህይወት አለ አይደለ? ኦኬ እኔና ቅዱስ ጳውሎስን አንድ ያደረገን የሚችለው ምን መሰለሽ? ፈሪሃ እግዚአብሔር አይደል? እግዚአብሔር በቃ ማለት ራስን መጠበቅ፣ ራስን ከዝሙት ከአመንዝራነት መጠበቅ። እነዚህ መንፈሳዊ ሌቭል የሚፈልጉ አይደሉም። ባይዘወይ የሚፈልጉት ምንድን ነው? ይሄ ሰውነቴ የተቀደሰ ነው፣
ይሄ ሰውነቴ ለእግዚአብሔር ነው ብሎ መቀበቃ ይሄን ስቴፕ መጀመር ነው። ኦኬ አትሊስት እግዚአብሔርን የሚፈራ ሰው ከሆነ አንቺን የአልጋ ጥያቄ አይደለም የመጀመሪያው ጥያቄ የሚሆነው አይደል? እስቲ እንሞካከር አይልሽም። አሁን አንዳንድ ሰዎች እንሞካከር በጣም ነው ሳቄ ይመጣው። እስቲ እንጠና ነው እስቲ እንሞካከር የሚባለው ነገር በጣም ነው የሚያስቅ። እግዚአብሔርን መፍራቱ ካለ እንሞካከር የሚለው ነገር አይመጣም ብዙ ጊዜ። ስለዚህ አትሊስት ያ እጮኝነት ያለው ሰው እንዲሁ በጣም ብርትት ያለ በጣም በቃ ባይሆንም ግን አትሊስት የእግዚአብሔር ፍቅር የገባው የመንፈሳዊ ሕይወት ፍቅር የገባው የጸሎ አትሊስት ነው መበርከክ የሚችል በርከክ የሚል እንዲሁ ጸሎት እንኳን ዕለት ዕለት እንኳን ባይተጋ ግን በቃ በርከክ ብሎ እግዚአብሔርን የሚጠይቅ ነው። እስቲ እንጸልይበት የሚልሽ የሆነ ከእንትን እስቲ በቃ እግዚአብሔር ቢፈቅድልን ይሄን እናድርግ በቃ በነገሮች ሁሉ በእጮኝነት ዘመን እንኳን እጮኝነቱ ለእግዚአብሔር የሚሰጥ ቢሆን አሪፍ። እውነቱን ለመናገር ከብዙ ፈተና ይጠብቀሻል አንቺንም እሱንም። ባይሆን እንኳን ያ እጮኝነት ከሆነ ጊዜ በኋላ ባይሆን በቃ ፈቃድ እግዚአብሔር አልሆነም ማለት ነው ብሎ እንዲሁም መንፈሳዊ ሕይወትሽ ላይ እንዲሁም በጣም እየበረታችሁ ትሄዳላችሁ። እንዲሁም ከዛ በኋላ ወንድምሽና እህት ለመሆን የሚከብዳችሁ አይደሉም እንደዚህ ሰዎች። ምክንያቱም በሆነ አጋጣሚ ሁላችንም እኮ የሆነ ሪሌሽንሺፕ እንጀምራለን አይደል? እግዚአብሔር ሳይፈቅደው የቆመ ብዙ ሪሌሽንሺፖች እኮ አሉ እና ጠላት ልንሆን ነው? አይሆንም። አይሹ ልጠየፋት ያችን ልጅ ነገ ላይ ነገ ብትፈልግ ልርቃት ያችን ልጅ ነው። ክርስቲያን ሆኖ ሪሌሽንሽፕን ማሰብና ክርስቲያን ሳይሆኑ ማሰብ የተለያየ ነው። ነዋዬ ማይንድ ሴቱ ይለያያል እኮ። ያው አሁን አንተ ያልከው በእህትነት እኮ መቅረም ቻለው ቅድስናን ስለጠበቁ ከዛ በኋላ ምንም ያን ያክልም አይከብድም። ላይክ ኢንቲሜሲ ብዙ ነገር ይጠቅማል። በቃ ማለት ብዙ ነገር ይጠቅማል በኋላ ላይ ግን አሁን ለምሳሌ ላይክ በጣም መንፈሳዊ የሚመስሉ ሰዎች አሉ ማለት የሆኑ የሚመስሉ ላይክ በጣም በተለያውም ሰው በስልክ ሲያወሩ ምናምን በጣም መንፈሳዊ መስለውና ግን ከዛ ወይ በአካል ምናምን ስናገኛቸው አክት የሚያደርጉበት ወይ ከዛ ደግሞ ወይ ደግሞ አብረን እንድንሄድ የሚፈልጉበት ቦታ ምናምን የተለየ ይሆናል። ወይ ደግሞ ላይክ እንዴት ነው እኛ ከምንጠብቃቸው ቦታ እየወረዱ ሊሆኑብን ይችላሉ። አሁን ያንን ስላየን ብቻ ኦኬ በቃ ሂዝ ናት ማይን ወይ ሺዝ ናት ማይን ምናምን ብለን መራቅ አለብን ወይስ ላይክ ለማስተካከል መሞከር አለብን? እሺ ማስተካከሉ አንቺንም አብሮ የሚያጠፋ ከሆነ እሱ ሌላ ችግር ነው። ምክንያቱም አንዳንዶች እናስተካክል ብለው በቃ በዛው ሄዷል። ለምሳሌ ክርስቲያን ያልሆነ ሰው ጋር ህብረት ያደረጉና አስታኪዩ አገባዋለሁ ብለው መጨረሻ ላይ ግን ተጠቃለው ከክርስትናውም ወጥተዋል። እሺ የምታስተካኪው ነገር ሶሉሽኑ ምንድን ነው? አሁን ኦኬ የመጀመሪያው ነገር ነው። አየህ በደምብ ስሚኝ። የምትፈልጊው ምንድን ነው? የመጀመሪያው እኔ አሁን የምፈልጋት ሚስት ክርስቲያን መሆን አለባት ብዬ አምኛለሁ። በቃ ስለዚህ ሙስሊም አላይም፣ ሌላ ነገር አላይም። አዳሺ ኦኬ መጀመሪያው ምንድን ነው የምትፈልጊው? ሁላችንም የየራሳችን ምን አለን? የየራሳችን የሆነ ኤክስፔክቴሽኖች አሉን አይደል? እንደ መንፈሳዊ ህይወት አሁን እንደ መንፈሳዊ ሰው ስለማውራሽ እንደ መንፈሳዊ ሰው ስታወሪ እኔ ከመንፈሳዊ ህይወቴ የምታስወጣኝ ሴት አልፈልግም። መንፈሳዊ ህይወቴን የምታናንቅብኝ ሴት፣ መንፈሳዊነት፣ መጸለይ፣ ማስቀደስ፣ መሄድ ፋራነት የሚመስላት ሴት እኔ አልፈልግም። ይችን ሴት አስተካክላታለሁ ብዬ ስገባ እኔስ ምን ያህል እሷን ለማስተካከል ምን ያህል እኔ ዝግጁ ነኝ ነው ባሽ። እኔ ሳልስተካከል ሌላ ሰው ላስተካከል ካልኩኝ አብሬ ነው መበላሸው። ምክንያቱም መጽሐፍ ቅዱስ ሚላል ክፉ ባልንጀርነት መልካሙን ነገር ያጠፋዋል አይደለም የሚለው። እሺ ክፉ ባልንጀርነት ጥሩ አይደለም፣ መልካሙን ነገር ያጠፋዋል። መልካምሽን ነገር ይዘሽ ወደሚያጠፋሽ ያ ነገር ዶሚናንት አድርጎ የዛ ሰው ነገር ከአንቺ መልካምነት ጋር ያለው ነገር አጥፍቶ የሚውጥብሽ ከሆነ በጣም ችግር ነው። ስለዚህ እኔ ለምሳሌ ሪሌሽንሽፕ ላይ ሰዎች ጀመሩ፣
ሴቷ ወይም ወንዱ ትንሽ ከባድ የሆነ ነገር ሆነ እንበል እንዳልሽው፣ ለምሳሌ የሆነ ምሳሌ ምን እንውሰድ? ዝሙት፣ ማመንዘር፣ ሱስ ምን እንውሰድ? አንድ ነገር ፒክ አድርጊልኝ። ዝሙት እንኳን ብዙ ሱስ፣ አይ ዝሙት የሁለቱ ነገር ነው። ሱስ አይ ቲንክ ሱስ እንደውም ችግር ያለው አይመስለኝም። እሱንም ችግሩ እነግርሻለሁ። ምን አንድ ነገር ፒክ አድርጊልኝ። ሁለቱንም። እሺ ለምሳሌ አንዱ ልውሰድ፣ ሱስ። ኦኬ ሱስ፣ ያንን ሰው ሱሰኝነቱን ላላቅቅ ብለሽ አብረሽ የምታጭሽ ከሆነ ተበላሽ ማለት ነው። ሱሰኝነቱን ላላቅቅ ብለሽ ግን ኦኬ፣ ሱሰኝነቱን ላላቅቅ ብለሽ ለምሳሌ ሴት ስለሆንሽ ሴትነትሽን ጥበብ ተጠቅመሽ ኦኬ፣ ሴትነትሽን ተጠቅመሽ ቢያጨስ በጣም እንደሚወድሽና እንደሚያፈቅርሽ ካወቅሽ ታውቂያለሽ። በጣም እንደሚወድሽና እንደሚያፈቅርሽ ካወቅሽ ያንን ወንድ ልጅ በተለያየ መልኩ መውሰድ፣ ወደ ህይወት መውሰድ፣ ወደ ሞት መውሰድ ትችላለሽ። ታውቂያለሽ። ይሄ ጸጋ አላችሁ እናንተ። እኛ ወንዶች እናንተን ካፈቀር እናዳምጣችኋለን። ኦኬ ፊታችሁ እናያለን፣ እናዳምጣችኋለን። ሴትነትሽን ጥበብ ተጠቅመሽ ለምሳሌ የቃለ እግዚአብሔርን እንዲማር ኦኬ፣ ያ ሱሱን ሊተካለት የሚችል ነገር ሌሰይ አብሮ መዋል ሊሆን ይችላል። ገባሽ? አብሮ በመዋል ያቺ ሰዓት እንድታልፍለት ያቺ ሱሷ ሰዓት በቃ እያዛጋውን ቢሆን ምን እያለውን ቢሆን አማራጭ ኦልተርኔቲቭ አዘጋጅለት። ኦኬ ኦልተርኔቲቭ ግን ብልሃት ይኑረው። ኦልተርኔቲቭ ያንን ነገር ጠቅሎ ጭራሽ ወደ ሌላ ነገር አንቺን የሚወስድ ከሆነ እሱም ችግር ነው። ኦልተርኔቲቭ ግን ለምሳሌ ኦኬ አንድ ሴት ነበረች። በዚህ ምሳሌ አስረዳሽ። አንድ ሴት ነበረች። ባሏ በጣም አስቸገራት። በጣም አስቸገራት። በቃ ሲጋቡ በጣም አሪፍ ነበረ። በጣም በቃ ፐርፌክት ሰው ነበረ ሲጋቡ። ከተጋቡ በኋላ ግን አዲስ አመል አመጣ። ኦኬ አዲስ አመል አመጣ። ይጠጣል፣ ያጨሳል፣ በቃ ከሴት ጋር ይተኛል። በቃ በጣም አስቸገራት። ከዛ ሄዳ አባቷን የንስሐ አባቷን አባቴ ባሌ እንዲህ እየሆነ ነው፣ ከጊዜ በኋላ ይኸው አመጣ አመል፣ እባኮትን በቃኝ፣ እኔ ይበቃኛል፣ እኔ በጣም ሰለቸኝ፣ ብዙ ሞከርኩ አለች። እስቲ ምን ሞከርሽ አሏት። በቃ ጸልያለሁ፣ እንዲያርጊያለሁ ዘረዘረች። በጣም ጥሩ አሏት። ኦኬ አንድ ነገር ይቀላሻል አሏት። ምን አሏት? ይሄን ነገር ካረግሽ ባልሽ ይስተካከላል አሏት። እሺ ምንድን ነው አለች። መጀመሪያ ግን ባልሽን ትወጂዋለሽ ታፈቅሪዋለሽ አሏት። አዎ ከልብሽ ነው። ኦኬ እስከምን ያህል ነው የምትወጂው? እኔ በደንብ ነው የምወደው አለች። ኦኬ ስለዚህ ዋጋ ትከፊ? አዎ ከፍለታለሁ አለች። ጥሩ ስለዚህ ምን ታደርጊያለሽ? አንበሳ ያለበት ቦታ ሄደሽ ከአንበሳው ላይ የአንበሳውን አላር ለዚህ ጋር አፉ ጋር ያለው ፀጉር ከዛ አንዱ ፀጉር በጥሰሽ ይዘሽ ነው አላት። ከዛ መፍትሄውን እነግርሻለሁ አላት። እንዲህ ይሄማ ከባድ ነው አልችልም አለች። አይ በቃ ይሄን ካላረግሽ መፍትሄ የለውም አላት። ከዛ ምን አረገች? ቤቷ ሄደች፣ አሰበች። እንዴት ብዬ ነው አንበሳ ጋር የምቀርበው አለች። እንዴት ብዬ ነው አንበሳ ፊት የምቀርበው አለች። ስለዚህ ምን ማድረግ ጀመረች? ዘዴ ማውጣት ጀመረች ማለት ነው። ዘዴ አወጣች። ከዛ ምን አደረገች? ስጋ ገዛች። ስጋ ገዛችና ሄደች። ስጋ ገዝታ የመጀመሪያ ጊዜ ላይ አንበሳ ያለበት ቦታ ስትሄድ ፈራች። አንበሳውን ስጮህ ምናምን ፈራች። ኦኬ ተመለሰች። ሁለተኛው ጊዜ ላይ ደግሞ ድጋሚ ሄደች። ሁለተኛው ጊዜ ላይ ምን አደረገች? ስጋውን ወረወረችለት። ኦኬ ሰው አንበሳው በላው። አሁንም ግን ጮህባት ሄደች። በሶስተኛው ቀን መጣች። ስጋውን ወረወረችለት። አሁን ኦኬ በላ። አሁንም ጩኸቱ እየቀነሰ መጣ። በሌላ ቀንም መጣች። ስጋውን ወረወረችለት። ያ አንበሳ ለመዳት። ስጋውን የምትወረውርበት ቦታ ጋር ይቆም ጀመር ማለት ነው። ኦኬ ስጋውን አርቃ ነበር የምትወረውረው፣ አቅርባ መወርወር ጀመረች። ኦኬ አንበሳው ጠጋ እያለ መምጣት ጀመረ ማለት ነው። ጠጋ እያለ አሁንም እያቀረበች ስትወረውር ጠጋ እያለ ፋይናሊ አጠገቧ እግሯ ስር አስቀምጦች ስጋውን ማለት ነው። እግሯ ስር መጥቶ ስጋውን ወሰደ። አልነከሳትም፣ አልጨዋትም ምናለ።
እያሻሸች ምን እያለች ያችን ፀጉር እንደተባለችው በጥሳ መጣች ማለት ነው። ከዛ መጣችና ይኸው አባቴ ይህ መጣለች። በቃ መልሱ ይሄ ነው አሏት ማለት ነው። ምንድን ነው መልሱ ሲባል ትዝ ይልሻል ያደረግሽው ትጋት አሏት። አየሽ ምን ዘዴ ተጠቀምሽ? እኔ አንበሳ አልኩሽ እንጂ አንበሳውን የምትቀሪበትን ዘዴ አልነገርኩሽም። አንበሳው እንዴት አገሽ አፕሮች የት እንደምታገኙም አልነገርኩሽም። አንቺ ፈልገሽ ከዛ እንዴት አገሽ እንደምትቀርቢው ዘዴ ዘይደሽ ከዛ ደግሞ እንዳይጎዳሽ ደግሞ ጥበብ ተጠቅመሽ የፈጀውን ጊዜ ፈጅቶ መጀመሪያ አርቀሽ ከዛ እያቀረብሽ እንዲለምድሽ ያ የሚናከሰው የሚባላው አውሬ እንዲለምድሽ ካደረግሽ አሏት። እሽ ባልሽ ሰው የሆነው ባልሽ አውሬ ያልሆነው ባልሽ እሱን ወደምትፈልጊው ነገር ማምጣት ወደምትፈልጊው ህይወት ማምጣት አትችይም አሏት። የዛ ሰዓት ትችላለሽ ማለት ነው። ምን ለማለት ፈልጌ ነው? ሴት ስለሆንሽ ጥበብ አለሽ። እግዚአብሔር እናንተን በብዙ ጥበብ ሰጥቷቸዋል ለእናንተ ገባሽ? ጥበብሽን ተጠቅመሽ አንቺን የማይጎዳ እሱንም በማይጎዳ መልኩ ወደ ማስተካከል የአቅምሽን ብትሞክሪ በቃ እግዚአብሔር የፈቀደውን ያልሞክሪ። ግን ይሄ ሁሉ ግን ምን ይፈልጋል? ኮሚትመንት ይፈልጋል፣ ዴዲኬሽን ይፈልጋል፣ ፍቅር ይፈልጋል። ምክንያቱም ፍቅር ምን የለውም አይቆጣም፣ አይበሳጭ የሚል አይደለም። ይሄ ሁሉ ይፈልጋል። ይሄ ሁሉ አድርገሽ ግን ፈቃደ እግዚአብሔር ላይሆን ይችላል። ምክንያቱም ስለ ትዳር ስለምናወራ አይደል? ትዳር ከእግዚአብሔር ዘንድ ስለሆነ አይደል? ይሄን ሁሉ አድርገሽ ግን ላይሆን ይችላል። ይሄን ሁሉ ግን በማድረግሽ ግን ደግሞ ትርፋማ አንቺ ነሽ። ትዳሩ እንኳን ባይቀጥል ለዛ ሰው ህይወቱ ለውጥ ምክንያት ሆነሻል። አለሽም ብዙ እህቶች ሱሰኛ ሰው ይይዙና በኋላ ግን ሱሰውን ለውጦ ተስተካክሎ ግን በቃ ፈቃደ እግዚአብሔር አይደለም ሌላ ሰው ያገባሉ። ሁለቱም በየፊናቸው አይደል? ግን ያ ወንድ ምን ይላል? እሷ እኮ ናት ከእሱ አስወጣችኝ ይላል አይደል? እሺ ሰው ትዳር የእግዚአብሔር ፍቃድ እንደሆነ እንዳረሽ ከአንቺ የሚጠበቀውን ግን ጥበብ ዘዴ ምንድን ነው ብለሽ በተለይ ወደ መንፈሳዊ ህይወት የምታመጪው ከሆነ መንፈሳዊ ጥበቦች ብዙ ጥበቦች አሉ። ያንቺም ደግሞ የተፈጥሮ የተሰጠኝ ጸጋ ጥበብ አለ። ኦኬ አፕሮቾቻችን አለ። ለምሳሌ አሁን ስንገናኝ ምን ትመስያለሽ ብጀምር ታዳምጭኛለሽ? አታዳምጭኛለሽ? ልክ ስትመጪ ምናምን እየቀወጥኩት አይደል? ወይኔ በስመ አብ ምናምን ብዬ ሉክ ምን እየሆነ እንደመጣ ኮንቨርሴሽኑ ስሙዝ እያደረገው መጣ ማለት ነው። ያሹ አንዳንዴ ቶናችንም ይወስነዋል። ዘዴዎቻችን፣ የቃላት አጠቃቀማችን፣ የሰውነታችን አገላለጽ ኦኬ ይወስነዋል። ቃላቶቻችን ሁኔታውን የጠበቁን አለባቸው። በጣም ብዙ ጥበብ አለ። እኔ ብቻ ከአንቺ የተሻለ ጥበብ የለኝም እውነቱን ለመናገር። አንቺ በተፈጥሮ ኦልሬዲ ሴቶች በተፈጥሮ እግዚአብሔር ሰጡ። ለዚህ ነው ትዳር ታውቂያለሽ፣ ወንዱ ራስ ቢሆንም ሴት ግን ምንድን ናት? ዘውድ ናት። እሺ ራስ ያለ ዘውድ ያ ራስ የከበረ ይባላል? ዘውድ ናት። አይሽ ዘውድ ስላለ ደግሞ ያ ራስ የከበረ ይሆናል። የትዳርሽ ዘውድ አንቺ ነሽ። የቤትሽ ዘውድ አንቺ ነሽ። ውበት አንቺ ነሽ ማለት ነው። ጥበብ አንቺ ነሽ ማለት ነው። ድምቀት አንቺ ነሽ ማለት ነው። ለዚህ ነው ጠቢቡ ሰለሞን በዚህ በመጽሐፈ ምሳሌ ላይ ስለ ልባማ ሴት ትዝ ይልሻል ያነሳው ክፍል። አንድ በጣም ደስ የምትለኝ ቃል አለች። እሷ ቃል ትፈተዋለች ብዬ አስባለሁ። ምን ይላል መሰለሽ? ቆይ ላንብብልሽ። ልባም ሴት እኔ ጋር ብታይ ልባም ሴት ናት እያሉ ይጻፉልሽ ነበር። ምን ላይ ያለው ምሳሌ 31:10 ላይ ያለው ቅድም ስትናገሪ ልባም ሴት ናት ነው እያሉ ነበረ። እኔ ደግሞ ልብ አላት ነው እያላችሁ አላችሁ ወይስ ልባም ሴት ናት ያሉት? መጽሐፈ ምሳሌ ምዕራፍ 31 ላይ እንደዚህ ይላል። ይኸውልሽ ስለዚህ ስለ ልባም ሴት ሲያወራ እንዲህ ይላል። እሺ እንዲህ ይላል። በጣም አሪፍ ነጥቦች አሉት። አንደኛ
ልባምን ሴት ማናገኘት ካለ በኋላ ባህሪዋን ሲናገር አንደኛ የባሏ ልብ ይታመንባታል ይላል። አስተውይ እንግዲህ የቤቱ ራስ ባል ነው አይደል? ግን ያቺ ሴት የባሏ ልብ፣ የባሏ ማንነት፣ የባሏ ነገር ሁሉ ሚስቱ መታመኛው ናት ይላል። ስለዚህ የባሏ ልብ ይታመንባታል። ምን ማለት መስቻል ነው? የባልሽ ልብ ታመነብሽ፣ የፍቅረኛሽ ልብ ታመነብሽ ማለት ነው። ታመነብኝ ማለት አንቺ ይገዛል አይደለ? አንቺ ይሰማሻል ማለት ነው። እኔ የምለውን ነገር ያምንበት ይቀበለኛል። አይሹ ይቀበልሻል፣ ይሰማሻል ማለት ነው። ይታመንብሻል ማለት ነው። ኦኬ። ከዛ ደግሞ ይላል የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿ ደስ ብላ ትሰራለች፣ እርሷ እንደ ነጋዴ መርከብ ናት ይላል። ይቺ ልባም ሴት እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች ይላል። የነጋዴ መርከብ አይተሽ ከሆነ በቃ ሩቅ ቦታ ሄዱ አይደለ? ምግባቸውን ለመሰብሰብ አይደል? አንድ ቦታ አይቀመጡ። የት እንደሚሄዱ ያውቁታል። ጥበበኞች ናቸው። የት ጋ ሄዶ ምግባቸውን እንደሚሰበስቡ ንግዳቸው እንደሚያደርጉ ያውቁታል አይደል? ይቺ ልባም ሴት ሩቅ አገር ሄዳ ምን የምታደርግ ናት? እንደ ነጋዴ መርከብ ናት። ኦኬ። ቀጠለና ደግሞ ይላል ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎች ምግባቸውም ለገረዶቿም ተግባራቸውን ትሰጣለች፣ እርሻንም ትመለከታለች፣ ትገዛለች፣ ከእጇ ፍሬም ትተክላለች፣ ወገቧን በኃይል ትታጠቃለች፣ ክንዷንም ታበረታለች፣ ንግዷ መልካም ነው ትመለከታለች፣ መብራቷ በሌሊት አይጠፋም። አሁን የምፈልጎችን ነው ሚላ መሰለሽ፣ መብራቷ በሌሊት አይጠፋም። ፍችልኝ። መብራቷ በሌሊት አይጠፋም። ያ ማለት እንትናን ነዳጇን ቀድማ ስለምታዘጋጅ ብለህ ስለሆነች እንትን አትልም ማለት ነው። ደግ መነዳጇ በሌሊት አይጠፋም። እንደዛ መብራቷ በሌሊት አይጠፋም። አሁን ትርጓሜ እንዳልሳሳት ብዬ ነው እንጂ አይምሮ ላይ መጣ እንትን አለ ግን ለአንዳንድ ማለት ነው። መብራቷ ጨለማ ነገር እንኳን ቢመጣ አይሹ ፈተና በቃ የምትጸና የምታበራ ናት። አይሹ ስለዚህ አሁን ቅድም እንዳልሽ ነው። ጨለማ እንኳን ቢመጣ በጓደኛ ሊሆን ይችላል፣ በትዳር ሊሆን ይችላል፣ በጮኛ ጊዜ ይሆናል። ይህቺ ልባም ሴት ስለሆነች ምን አትልም፣ መብራቷ ሁሌ ታበራለች። መብራቷ ማብራት አንደኛ ራሷን ልቧን እንድጠብቅ ያደርጋል። ምክንያቱም ልባም ሴት ናታ። ሁለተኛ ደግሞ ያ በጨለማ ውስጥ የነበረው ሰው ብርሃን ታበራልታለች ማለት ነው። ተስፋ ሰጠዋለች ማለት ነው። ከዛ ደግሞ ይላል ለቤተሰቦች እችን ደግሞ ፍችልኝና እጨርሳለሁ። ለቤተሰቦቿ ከበረዶ ብርድ የተነሳ አትፈራም ይላል። ከበረዶ ብርድ የተነሳ አትፈራም ምን ማለት ነው? ቀድማ የሚለበሰውን ስላዘጋጀች ላይክ ድህነትን ቢመጣ ጠንካራ ሰራተኛ ናት። ብርዱ በመጣ ጊዜ የሚለበሰውን ነገር ቀድማ በእጆቿ አዘጋጅታለች። ብልህ ነች፣ ጎበዝ ነች። ችግርን ቢመጣ አይ ቲንክ በመካከላቸው የሆነ ነገርን ቢፈጠር እሷ ቀድማ ነገሮችን ላይክ እንትን ስለምትል በብዙ መንገድ ልትረዳቸው ስለምትችል ልባም ስለሆነች በረዶ ምን ያደርጋል? ይበርዳል፣ ይወጋል አይደለ? ብርድ እሺ፣ ሙቀትን ያጠፋል አይደል? ሙቀት ደስ ይላል፣ ለሰውነት ይመቻል አይደል? የሆነ ጊዜ ላይ በረዶ ይሆናል። በረዶ ሲሆን ሰውነትሽ ከነበረው ኮንፈርት ዞን ሊወጣ ነው፣ ከምቾቱ ይወጣል አይደል? የዛ ሰዓት ይቺ ሴት ግን ምንድናት? ከበረዶ ብርድ የተነሳ እሷ አትፈራም። ልባም ናትና ሊመጣ ያለውን ነገር ታስተውለዋለች፣ ፈተናውን መከራውን ታስተውለዋለች። ከዛ ደግሞ ሚላን የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸው። በቃ እሺ እጥፍ ድርብ የለበሱ ናቸው። አሁን አንቺ እጮኛ ስትሆኚ ለዛ ጓደኛሽ እጥፍ ድርብ ክብሩ ውበቱ ነሽ። እሱ ቢደክም አንቺ ታነሸዋለሽ። እሱ በረዶ ቢሆን አንቺ ሞቃት ሆነሽ ትጠብቂያለሽ። እሱ ጨለማ ቢሆን ብርሃን ታበሪያለሽ። አንቺ የአንቺ ብርሃን የእሱን ጨለማ ሊያጠፋው ይገባል።
የእሱ ጨለማ ጠፋ ማለት ከሱስ ወጣ ማለት ነው አይደለ? ከሱስ ወጣ፣ ከተለያዩ ጨለማ ከምታያቸው ነገሮች ወጣ ማለት ነው። ስለዚህ ልባም ሴት መሆን በጣም መፍትሄ ነው። ልባም ሴት ግን ደግሞ ምንድናት ይላል መሰለሽ? ያው የእግዚአብሔርን ፍቃድ የምትጠብቅ ናት። ዞሮ ዞሮ ድርሻዋን ትወጣለች፣ ግዴታዋን ትወጣለች፣ የሚጠበቅባትን ነገር ታደርጋለች። መጨረሻ ላይ ግን የማንን ፍቃድ የምትጠብቅ ናት? የእግዚአብሔርን ፍቃድ የምትጠብቅ ናት። ስለዚህ እንደዚህ አይነት ሰዎች ካጋጠሙሽ፣ አጋጥሞሽ ከሆነም አላቅም፣ ካጋጠሙሽ ግን ልባም ሴት ሆነሽ አንቺም አትጎጅም፣ ፍቃድ እግዚአብሔር ባይሆን አትጎጅም፣ ልባም ሴት ነሽ። ደግሞ እግዚአብሔር ደግሞ በአንቺ መልኩ አድርጎ አስተካክሎ ከሆነ ደግሞ ትርፍሽ ነው፣ ስጦታሽ ነው፣ ባልሽ ነው ማለት ነው፣ አካልሽ ነው። ግን አሁን ለምሳሌ እንዴት ነው የምናውቀው? አይ ቲንክ አሁን የእኔ ጥያቄ ብቻ አይደለም፣ የብዙ ሰው ጥያቄ ነው የሚሆነው። በጣም ጥሩ ጥሩ ደግሞ ሰዎች ወደኛ ይመጣሉ። እኛ ኦኬ በቃ ይሄ ጥሩ ሰው ነው ምናምን የምንለው አይነት ሰው ወደኛ ይመጣልና የእግዚአብሔር ፈቃድ መሆኑን እና ለመሆኑን እንዴት በምንድን ነው የምናውቀው? እንዴት ነው የምናውቀው? የመጀመሪያው እግዚአብሔርን በመጠየቅ ነው። ምክንያቱም ፈቃድ እግዚአብሔር ያለ ሰው የእግዚአብሔርን ፍቃድ መጠየቅ አለበት አይደል? ስለዚህ አንድ ሰው እኔ ቢጠይቀኝ የመጀመሪያው እግዚአብሔርን ጠይቅ ነው የምለው የመጀመሪያው። ምክንያቱም እንዴ አንዳንድ ሰው ሳይጸልይ እግዚአብሔርን ሳይጠይቅ የእግዚአብሔር ፍቃድ በምን አውቃለሁ ይልሻል አይደል? ሰው የመጀመሪያው ነገር የእግዚአብሔር ፍቃድ መሆኑ የሚታወቀው አንቺ ማስፈቀድ አለብሽ፣ መንበርከክ አለብሽ፣ መጸለይ አለብሽ፣ መጠየቅ አለብሽ አይደል? እግዚአብሔር ፊት መቆም አለብሽ፣ መታየት አለብሽ። ሳትጸልይ ባልጸለይሽበት፣ እግዚአብሔርን ባልጠየቅሽበት፣ ፍቃድ ይሁን ባላልሽበት የእግዚአብሔር ፍቃድ ግን ነው እንዲህ አይደለም ማለት አትችይም አይደል? ስለዚህ የመጀመሪያው እሱ ነው። ኦኬ ለምንድን ነው ከአንቺ የሚጀምረው? አንቺ ድርሻ አለሽ። ባልየውም ምንድነው የሚለው መጽሐፍ ቅዱሱ? ሴት በገዛ ሰውነቷ ላይ ስልጣን የላት፣ ፈቃዷ ለማን ይላል? ለባሏ ነው እንጂ። ባልም በገዛ ሰውነቱ ላይ ስልጣን የለውም፣ ፈቃዱ ለማን ይላል? ለሚስቱ አይደል የሚለው። በጣም ጥሩ። ስለዚህ ፈቃድ ለባል ከሆነ ፈቃድ ለሚስት ከሆነ እነዚህ ሰዎች ይሄንን የሚረዱ ከሆነ ከእያንዳንዳቸው የሚጠበቃ ማለት ነው ያላቸው ፈቃድ ለአንዳቸው ፈቃድ መስጠት አይደል? ይሄን ለማድረግ መጀመሪያውኑ ፈቃድ እግዚአብሔር መጠየቅ ያስፈልጋል ማለት ነው። እኔነቴን የምሰጠው ሰው ነው ወይ? ያ ሰው እግዚአብሔር ሆይ ወደ ህይወቴ ሰው መጥቷል፣ ወደ ህይወቴ የገሌ መጥቷል፣ ፈቃድህ ነው ወይ? የመጀመሪያው ይሄ ነው። ፈቃድህ ነው ወይ ብለሽ የምትጠይቂው ምን ከመጀመርሽ በፊት ነው? ግን ከመታወቅሽ በፊት አይደለም። ምክንያቱም በአጋጣሚ የሚታወቅ ይሆናል አይደል? ፈቃድ ነው ብለሽ የምትጠይቂው መቼ ነው? ነዋ እኔ እናንተ እህትና ወንድም ነን አይደል? በቃ እስቲ እግዚአብሔር ሆይ እህትና ወንድም ምንድነው ፈቃድ ነው እንዴ ብለን ነው የጀመርነው? አይደለም። እህትና ወንድም በአጋጣሚ ታወቅን በቃ። ግን ልክ ይሄ የእጮኝነት የትዳር ህይወት ሲታሰብ ግን የዛን ሰዓት ፈቃድ እግዚአብሔር መጠየቅ ያስፈልጋል። ምክንያቱም ለመመሰል አንዳንድ ሰዎች ፈቃድ እግዚአብሔርን የሚጠይቁበት ሰዓት ምንም ሴንስ የማይሰጥ ሰዓት ይሆናል። ከተኙ በኋላ ፏ ካሉ በኋላ ከዛ እግዚአብሔር ፈቅዷል እንዲህ አልፈቀደም የሚል ሰው አለ። እሺ ሰው የእግዚአብሔር ፍቃድ ራሱ የምንጠይቅበት ታይሚንጉ ራሱ መታወቅ አለበት። ፈቃድ እግዚአብሔር ለማወቅ በጣም ይረዳል። ሰው የመጀመሪያው እሱ ነው። ሁለተኛው እኔስ ኦኬ አወቅኩኝ፣ የዛን ሰው በምንድን ነው የማውቀው አይደል? የብዙ ሰው ጥያቄ። ኦኬ አንድ ሰው ከምን ነው የሚታወቀው? ከፍሬው ከፍሬው ለአንቺ ያለው ዓላማ ጥሩ ይሁን መጥፎ፣ አንቺን ወደ ህይወት ስልሽ ወደ ሞት የሚታወቀው በምንድን ነው? ከፍሬው። ፍሬው ደግሞ የሚጀመረው በእጮኝነት ዘመን ነው የሚጀመረው። የእጮኝነት ፍሬ አለ፣ ከዛ ደግሞ የትዳር ፍሬ አለ። ታውቂያለሽ? ምክንያቱም የእጮኝነት ፍሬ አብዝተው ያች ፍሬ ናት አድጋ አብባ ትዳር የምትሰራው አይደለ? አዲስ አይደለም የምትጀምሪው እኮ ትዳር እኮ ኦልሬዲ ያ ፍሬ አፍርቶ ወደ ትዳር የሚደርሰው አይደል? እሺ ስለዚህ ምንድን ነው የምትደረገው ማለት ነው? ያ ሰው ምንድን ነው ላንቺ ያለው ዓላማ? ያ ሰው ላንቺ ያለው እቅድ ምንድን ነው? አንቺን ሲያገኝ ምንድን ነው ዓላማው? ምንድን ነው ወሬው? ምንድን ነው ሀሳቡ? ኦኬ ምንድን ነው እያሰበ ያለው? ለምሳሌ አንዳንድ ሰዎች ሲገናኙ
አልጋ የሚያስባለ መቼ ነው የምንተኛው? አንቺ እኮ ከለከልሽኝ እኮ መቼ ነው የምንሞካከረው? መቼ ነው የምንጠና ነው የሚልሽ አለ። አረ ይሄ ፍሬ ትክክል ፍሬ ይመስልሻል? አይደለም። ቅድም ምን አልሽኝ? ሴት ልጅ የሚረዳ ሰው ትፈልጋለች አይደለሽ? መረዳት የምትባለው እኮ ፍሬ ናት። አረ መረዳት ማለት ነው አላማሽን መገንዘብ፣ ምንድን ነው ወደፊት የምትፈልገው ችግር ብሎ መረዳት አይደል? ስለዚህ የመጀመሪያው ያ ሰው የሚሰጥሽ ፍሬ፣ ያ ወንድ የሚያሳይሽ አንቺ ላይ ያለው ፍሬ፣ አንቺ ላይ ሊዘራ የፈለገው ዘር ምንድን ነው? ነገ ያ ዘር ሲበቅል ምንድን ነው የሚሆነው? ለምሳሌ ሊዘራ የፈለገው ሆቴል መተኛ ከሆነ ኤክስ ነው የሰውዬ። ሊዘራ የፈለገው ነይ መጠጥ እየጠጣ እናውራ፣ ነይ እያጨስን እናውራ፣ ነይ ሺሻ ቤት ቁጭ ብለን እናውራ፣ ነይ እንደዚህ እናድርግ፣ ነይ ፈን እያደረግን እናውራ፣ በቃ እየደነስን እየጨፈረን ካለሽ ኤክስ ነው የሰውዬ ማለት ነው። ኦኬ። ሲጀምር ግን ራሱ እስቲ ማንሽ ማነትሽን ንገሪኝ፣ ልወቅሽ፣ ልረዳሽ። ምንድነው ደስ የሚልሽ ነገር? ምንድነው የማትወጁ ነገር? ምንድነው እስቲ ወደፊት ከአንድ ወንድ ትዳር ብለሽ ከምታስቢው የምትጠብቂው ነገር ምንድነው? ያ ብቻ ብዙ ነገሮች አሉ። ኦኬ። ሶ በዚህ የተነሳ እንደዚህ ያለ ፍሬውን እያየሹ የመጀመሪያው ፍቃደ እግዚአብሔርን በዛ ማየት ይቻላል ብዬ አምናለሁ። ምክንያቱም ባለ አእምሮዎች አይደለን እኛ፣ ባለ አእምሮ ነን። አንቺ ግን በዚህ ውስጥ በንግግር መሸወድ አለብሽ የለብሽ? ምክንያቱም ፍሬ ምን ስለሆነ የሚታይ ስለሆነ። ስለዚህ ነው ከፍሬ የጀመርኩልሽ፣ ከወሬ አልጀመርኩልሽም። እኔ ከፍሬ ያልኩሽ ለዛ ነው። ፍሬና ወሬ ይለያያል። ታውቂያለሽ? በቃ እኔ ከፍሬ የጀመርኩልሽ። እኔ ስለ ወሬ አይደለም። አሁን እኔ መጥቼ ለምሳሌ እኔ እንኳን ጥሩ ምሳሌ አልሆንም። የሆነ ወንድ መጥቶ በቃ ይሆን ነገር እንዲሁ በቃ እንዲያደርግልሻለሁ በዚህ ወጥቶ በዚህ ገብቶ ቅድም እንዳልሽው ማለት ነው ይሄን አደርጋለሁ ብታገቢኝ ቢልሽ ይሄን እኮ ፍሬ ማየት አለብሽ። ለምሳሌ እኔ ብታገቢኝ ጥሩ ቤት በቃ እንሰራለን ካለሽ ከአሁኑ ነው የሚጀመረው። ምን ይጀመራል? ብር ማጠራቀም ይጀመራል አይደል? ስራ እንትን ከሰነፍ ምንድን ነው የተሻለ ስራ ለመስራት ትምህርት ይገባል አይደል? የተሻለ ስራ ለመስራት የተለየ ነገር አይዲያ ይጀምራል፣ ፕላኖች ይወጣሉ። ይህን ሁሉ ሰው አብሮ ሳያደርግን በቃ ቤት እኮ እሰራልሻለሁ፣ በቃ ቤት እንሰራለን፣ ገንዘብ ስትሻለሁ ካለሽ ፍሬው ካልታየ ምን ዋጋ አለው? ለምሳሌ እኔ እኮ በጣም እኮ መንፈሳዊ ሰው ነኝ፣ እኔ እኮ በጣም የጸሎት ሰው ነኝ ይልሻል። መንፈሳዊ ነገር እንደምትወጂ ስለሚያውቅ ስታገኙ ግን የጸሎት ጊዜ ከሌለው 24 ሰዓት ሙሉ ቲክታክ ላይ ቁጭ ብሎ እያዛጋ ካየሹ ስታገኙ ሲበላ ራሱ ጸሎት የማያደርግ ከሆነ ገና ልክ ስታገኙ ያ በቃ ዝም ብሎ አማቱ በስመ ሥላሴ ብሎ እቺ አንድ ቀን አይደለም ባገኘሹ መደዳውን ቁጥር ሁሉ ህይወቱን ካላየሽበት ፍሬውን ካላየሽበት ሬድ ፍላግ ነው ማለት ቅድም እንዳልሽው አይደለም። ስለዚህ አንደኛው የሚታወቀው ፈቃደ እግዚአብሔር በሚገልጣበት በፍሬ ይገለጣል። ያ ፍሬ ለአንቺ በማሳየት እግዚአብሔር ያንን ፍሬ እንድታይ በማድረግ ያንን ፍሬ ካገኘሽ መልካም ነው፣ ጥሩ ነው። ፈቃደ እግዚአብሔር እንደሆነ ሊያየሽበት ነው። ያንን ፍሬ ግን በወሬ ዝም ብሎ ማሰብ ከሆነ ግን ፈቃደ እግዚአብሔር ምን የማድረግ ከዛ ሰው ጋር እንዳትቀጥይ ለአንቺ ምን እያደረገሽ ነው? ምክንያቱም እግዚአብሔር መከልከሉ ራሱ ፈቃዱ አይደለ አይደል? ታውቂያለሽ፣ ዝምታው መከልከሉ ራሱ ፈቃዱ ነው። ለእኛ ለክርስቲያኖች እግዚአብሔር መስጠቱ ብቻ አይደለም ፈቃዱ፣ መከልከሉ ፈቃዱ ስለሆነ የሚከለክለን ግን እጅሽን ይዞ ጥምዝዝ አድርጎ በር ቆልፎብሽ ነው ኖ የምትይበትን ምን ይሰጥሻል? አእምሮ፣ ጥበብ፣ ማስተዋል ይሰጥሻል ማለት ነው። ያ ራሱ ፈቃዱ ነው። ሌላው ፈቃደ እግዚአብሔር መሆኑን የምታውቂው በተለይ መንፈሳዊ ጋብቻን ዓላማ ያደረገ ከሆነ ይሄ የጋብቻ ትምህርቱን ይፈልገዋል፣ የጮኝነት ትምህርቱን ይፈልገዋል፣ የንስሐ አባት ጋር ያለው ሪሌሽንፑን ይፈልገዋል። አየሽ፣ የንስሐ አባት እንያዝና በምክረ ካህን የጋብቻ ትምህርት እየተማርን ህይወታችንን በንስሐ በካህን ምክር እያደረግን እንቆይ ስትዩ ምን ይሰራል እሱ? በኋላ ከተገባ በኋላ ይደሳ ካለሽ ሬድ ፍላግ ነው ቱ ቢ ኦነስት።
ምክንያቱም ከአሁኑ አልጀመረውማ ፍሬውን አይደል? ያ አንቺ ብቻ የምትፈልጊውን ነገር ነው ለጆሮሽ የሚነግርሽ እንጂ እናድርግ በፍሬ ይገለጥ ስትይው ወደኋላ ካለ በቃ ፈቃደ እግዚአብሔር ለአንቺ እየተገለጠልሽ ነው ማለት ነው። እኔ ሚስቴን የንስሐ አባት ሁለታችንም ለብቻ ለብቻ ነበረን። አንድ አባት ያዘን እጮኛነት ስንጀምር። እሺ ምክንያቱም ምን እንድንማር እንድንመከር፣ እኛ አባት ነገ ህይወታችንን ትዳራችንን ሁሉ የሚመክሩን አባት ናቸው። አይሽ አብሬያት ያን ነገር ለማድረግ ፈቃደኛ ነበሩ። ያ ፍቃድ እግዚአብሔር አስገዶኝ ነው አይደለም። አይሽ በእኔም በእሷም ልብ ውስጥ ያን ነገር እንድናደርግ ፍቅርና ፈቃድ አስቀምጦልን ነበር ማለት ነው። ለምሳሌ ዛሬ የንስሐ አባታችን ጋር እንሂድ ስትለኝ እባክሽ ይቅር ነይ ይልቅ ፏንበር ካልኳት እየተገናኘን አይደለንም ማለት ነው። ይልቁንም እንዴ እሺ ደስ ይለኛል፣ ምክንያቱም ጥቅሙ ለእኛ ነዋ ብዬ ስለማስብ አይሹ ነዋ ጥቅሙ ለእኛ ነው፣ ጥቅሙ ለወደፊት ለቤታችን ነው ብዬ ስለማስብ አብሬሽ ያን ነገር አደርጋለሁ። ሁሌም የምማር ፈቃደ እግዚአብሔር የምታውቂው ነገር ያ ሰው ለእኛ ጥቅም እያለ ነው ፍሬ የሚያፈራው። ገባሽ? የሆነ ነገር ሲያደርግ ለእኛ አንቺንም እየጨመረው ነው የሚያስበው። እኔ በዛ ነው ፈቃደ እግዚአብሔርን የምለየው። ባይዘወይ እኔ ሚስቴ እኔንም ጨምራ በእቅዷ ውስጥ ካላሰበችኝ በምታደርገው ነገር ውስጥ እኔንም ጨምራ በእያንዳንዱ ኢንቮልቭመንት ውስጥ እየጨመረችኝ ስለመጣች ፋይናሊ ለትዳር በቃ ነው ፈቃደ እግዚአብሔር ነው ያልነው። ለዛ ነው ፈቃደ እግዚአብሔር ያልሆነውን የምታውቂበት አንደኛው አንዳንድ ሰዎች በተለይ ወደ ትዳሩ የሚወስደውን ጉዞ እጮኝነቱን ወደ ትዳር የሚያሳድገውን ጉዞ አብሮ መሄድ አይፈልጉም። የሆነ ቦታ ላይ ላጥ ይላሉ ወይ ሽል ይላሉ ወይ ያን ነገር ላለማድረግ ምክንያት ይደርድሩብሻል። ገባሽ? ብዙ እንደዚህ አጋጥሞኛል። እኔ ሰዎች ሳማክር መጀመሪያ ላይ ችግር የለውም እወድሻለሁ፣ ለአንቺማ እሞታለሁ ምናምን፣ ከዛ ልክ እጁ ላይ ስትገባስ የሆነ ነገር ቆይ አንዴ እንደዚህ ቆይ አይመቸኝም እንደዚህ ቆይ አይሽ ሽል ማለት ለሱ የሚመቸው ነገር ሲሆን ያችን ነገር መያዝ፣ ለሁለታችሁ የሚሆነው ነገር ግን ሲመጣ ግን መሸርተት ማለት ይመጣል ማለት ነው። ስለዚህ ፈቃደ እግዚአብሔር በእነዚህም ይገለጣል። በተለይ ከንስሐ አባት ጋር የተያዘው ነገር ደግሞ ሞር ክሊር እያደረገልሽ ይመጣል። ግን አሁን ሰው ንስሐ አባት ጋር መሄድ ያለበት ላይክ ሪሌሽንሽፕ ሲጀመር ነው ወይስ ገና ሲታሰብ? በየግልሽማ የራስሽ የንስሐ አባት አለሽ። የራስህ የንስሐ አባት ግን አሁን ይኸውልሽ የምናወራው ሪሌሽንሽፕ ሊጀምሩ እጮኝነት ሊጀምሩ ስለወሰኑ ሰዎች ነው የምናወራው መሰለኝ። እሺ ግን አሁን ለምሳሌ ከጀመሩ በኋላ የግድ አንድ መሆን አለበት ነው ንስሐ አባታቸው? ቢሆን ኖ የግድ አይደለም። እኔ ግዴታ ነው እያልኩ አይደለም፣ ግን አንድ ቢሆን ጥሩ ነው። ለምን መሰለሽ? ምክሩ እና ቁጥጥሩ ውይይቱ በአንድ አባት ይሆናል። ለምሳሌ ለይሰይ እኔ የሆነ ነገር አረኩኝ ልበልሽ፣ ኦኬ፣ አንቺን ደስ የማያሰኝሽ ነገር አረኩኝ። ለራስሽ የንስሐ አባት የምትነግሪያቸው ለእኔ ንስሐ አባት ብትነግሪያቸው ምን ያደርጋሉ? እኔን ጠርተው በዘዴ በጥበብ ያችን ነገር ይመክሩኛል፣ ይቆጡኛል። አይሽ አንተም ተው አንቺም ተው ይባላል ማለት ነው። አይሽ በሊያሬድ ሚስት እጮኛክ ደስተኛ አይደለችም እንዲህ በማድረግ ለምን ይሄን አደረክ ብሎ ይቆጡናል፣ እኔንም አንቺንም። የተለያየ ንስሐ አባት ግን ካለን ሄደሽ ምን ልትያቸው ነው? አንድ ያሬድ የሚባል ጓደኛ ይዣለሁ እና አባቴ አያውቁትም፣ እርግጠኛ ነኝ። ያው በመልክም አያውቁትም፣ መጥተውም አናግሮት አያውቅም። ግን እንደዚህ ያደረገኝ እንዴት ላድርገው ልትይ ነው? አይሆንም። አይሹም። አንድ የንስሐ አባት ካለ ግን አንደኛ ለእኛ ንስሐ አባትም ቀላል ነው ፊገር አውት ለማድረግ፣ ለመምከር፣ ለመገሰጽ፣ ለመቆጣት፣ ለመምከር ኢንከሬጅ ለማድረግም ቀላል ነው። ምክንያቱም ሁለታችንም ያውቋቸዋል። እኛ አባት ነገ አድገው ምን ይሆናሉ ማለት ነው? ትዳር ስትይዢ የሁለታችሁ የቤተሰቡ የንስሐ አባት ይሆናሉ ማለት ነው። ይህን እንደርስታንድ ያለው ግን ቅድም ያልከው ላይ በደንብ አብራራልኝ። አሚን
መንፈሳዊ የመንፈሳዊነት ህይወት ሌብሉ ያልነው ላይ ማለት ነው። ምክንያቱም አሁን ላይክ እኔ ፐርሰናል ያው ምን አይነት አመለካከት አለኝ። አሁን እግዚአብሔርን የሚፈራ ሰው በቃ እግዚአብሔር ነው የሚያውቀው ማለት በጣም ሰው በጣም ማስመሰል ይችላል። የሆነ ሰዓት ላይ ሊታይ ይችላል። ግን ላይክ በተለይ ይሄ ሪሌሽንሽፕ ላይ ምናምን ወንዶች በደንብ ማስመሰል ይችላሉ። እስከሆነ ኢቨን በጣም ብዙ ዓመታትን በደንብ ማስመሰል ይችላሉ እስኪያገኛት የራሱ እስኪያደርጋት። በተለይ ደግሞ ላይክ እሷ በጣም ፒዩሪቲ የምታስቀድም አይነት ሴት ከሆነች ደግሞ በጣም ማስመሰል ይችላሉ ወንዶች። በጣም እንዴት ነው ፕሪቴንድ ያደርጋሉ ወይ መንፈሳዊም ሆነው ብቻ በእሷ ሙድ ለመሄድ ማለት ነው። እና በጣም መንፈሳዊ የሚመስለን ግን ይሄ አሁን በተለይ እኔ አሁን ፐርሰናሊ ነጠላ ለብሶ ምናምን ፖስተር ከሚያደርግ ወንድ ላይክ የራሱን በቃ ምንም እንትን ሳይል ዝም ብሎ የሚኖር ወንድ እንትን ፕሪፈር አደርጋለሁ። እነዚህኞቹ በጣም ያስፈሩኛል እውነት ለመናገር አይዶን ነው ብቻ በተለይ ደግሞ ሶሻል ሚዲያ ላይ ምናምን ማያቸው ነገሮች ስላሉ ምናምን ሊሆን ይችላል። ግን እንደዚህ በጣም አሁን ቴሌግራም ወይ ፕሮፋይል ፒክቸሩ ወይ ኢንስታግራም ላይ የሚያደርጋቸው ነገሮች በጣም መንፈሳዊ ነገሮችን ፖስት የሚያደርጉ ሰዎች በጣም ያስፈሩኛል። ላይክ አሁን መንገድም ለመስጠት አይዶ ነው ወይ እኔ ዝግ ስለሆንኩ ይሆን አላውቅም። ግን አይቼ እንደዛ ከሆነ እነዚህ እንኳን አይሆን በጣም ማኒፕሌተር ናቸው። የሆነ ጥፋት ሲሆን ከእግዚአብሔር ጋር ሊያገናኙት ይሞክራሉ ምናምን። እንደዚህ አይነት ሰዎች በተለይ ቤተክርስቲያን ላይ እንትን ያሉ ሰዎች ምናምን በቃ በጣም ማኒፕሌተሮች ናቸው። የሆነ ነገር ሙቭ ያደርጉታል ወደ አሁን ማለት ምድራዊ ነገር ላይ ስንኖር ራሳችን ኃላፊነት የምንወስዳቸው ነገሮች አሉ። የሆነ ሰው ጥፋት ሲያጠፋም ምን ሲልም እግዚአብሔር ከሰማይ መጥቶ ወይ ሰይጣን እንትን ብሎ ምናምን ላይሆን ይችላል። እንደዛ የለም እያልኩኝ አይደለም። ግን ሰው ራሱ ኃላፊነት መውሰድ የራሱ ፈቃድ የተሰጠው ሰው ነው። ራሳችን የሆነ ነገር ስናደርግ ፈቃድ አለን እና በጣም ማኒፕሌት ያደርጋሉ ብዙ ጊዜ እንደዚህ ቤተክርስቲያን ላይ ያሉ ወንዶች በተለይ ማለት እኔ ጥቂት ቢሆንም ያየኋቸው ይሄ በጓደኝነትም ወይ ጀስት ላይክ ይሄ እንዴት ነው ፍሬንድሽፕ ላይ ያየኋቸውም ወይ አንዳንዱ ደግሞ ከፍሬንድሽፕም ከፍ ብሎ ሲቹዌሽንሽፕ የሚባል ነገር አላ ላይክ ምንም ነገር ሳይጀመር እስኪ ሊያው ኦኬ ምናልባት ብለን ምናምን መንገድ የምንሰጣቸው ሰዎች አብዛኞቹ እንደዛ ናቸው። እና ቅድሞም መንፈሳዊ ህይወቱ ምናምን ያልከው ለዛ ነው። አሁን ይከብደኛል። እኔ ብዙ ሴቶች አሁን ኮመንት ላይም እያየው ነበር በጣም ብዙ ሴቶች እንደኔ ያስባሉ። እና ሀው እንዴት ነው አሁን ሰው ይሄ መጀመሪያ ስንተያይ ነው ላይክ ሪሌሽንሽፕ ከገባን በኋላ ምናምን ሳይሆን መጀመሪያ ስንተዋወቅ መጀመሪያ ስንተያይ አሁን ቤተክርስቲያን መሄዱ አለመሄዱ ማተር ላያደርግ ይችላል። እኔ ማለት ባይሄድም ችግር የለውም ክርስቲያን ከሆነ ምናልባት ማለት ይሄ አመለካከቱ ነው ማተር የሚያደርገው ብዬ አምናለሁ። አሁን ቅዳሴ ምናምን ኤቭሪዴይ የማይሄድ ሰው ሆኖ ግን እግዚአብሔርን በጣም የሚፈሩ ሰዎች አሉ። ወይ ደግሞ ለቅዳሴ ያለው አመለካከት ወይ በጣም መሄድ የሚፈልግ አይነት ሰው ግን አንዳንዴ ይሄ በዓለም ነገር ውስጥ የተጠመደ ምናምን ሆኖ ግን ያኛውን ህይወት ይወደዋል። ግን በዚህኛው ነገር ነው ያለው ነው እና ገና ለመተያየት ይሄ ማተር ያደርጋል። አሁን ለመተያየት ገና መንፈሳዊ ይሄኛው መንፈሳዊ ሰው ነው ምናምን የሚለው ነገር ማተር ያደርጋል። እሱን ማየት አለብኝ። ረዥም አደረኩት ለማውራት። ችግር የለውም። እሺ እኔ እንደዚህ አይነት ነገር ቢያጋጥም እንዴት አይ ቲንክ ዝም ብሎ የቅንጥ ምንድን ነው እንደ ህንድ ፊልም የሌለ የፍቅር ህይወት ከሚያሳዩ ከምናወራ የእውነታውን አይደለም የምናወራው። እውነታ ህይወት ይለውጣል። በጣም ጥሩ። የብዙዎች ሰዎች ችግር ልንገርሽ ምን እንደሆነ እኔ አሁን ያን ስቴጅ አልፌ ስለመጣው ነው የምነግርሽ። የብዙዎች ሰዎች ችግር ምንድን ነው? እህትና ወንድምነት ላይ አይሰሩም። እህትና ወንድምነት ሪሌሽንፑን ታርጋ ሰተሹ እጮኝነት የሚል ታርጋ ከመስጠትሽ በፊት እጮኝነት የሚባል መታወቂያ ከመውጣታችሁ በፊት እጮኝነት የሚባል የቤት ቁጥር ከመስጠታችሁ በፊት መጀመሪያ በእህትነትና በወንድምነት ቢኖር ጥሩ ነው ባይነኝ። በእህትነትና በወንድምነት ቢታይ በቃ ያ ሰው ጓደኛ ሆኖ ኖርማል እህት ኖርማል ወንድም ሆነ። ምክንያቱም ብዙ ጊዜ
ለእጮኝነት ሰው ስንፈልግ የምናሳየው ባህሪ አለ እንዳልሽው ቅድም። እህትና ወንድም እየሉን ግን እውነተኛውን ነገር ነው የምናሳይሽ። ምክንያቱም ምንም ኤክስፔክቴሽን የለንማ አረ ምክንያቱም እህትና ወንድምነት ነው። ብትመጪ ብትቀሪ ምንም ይጎዳኝ ነገር የለም አረ። ሪሌሽንሽፕ ሲታሰብ ግን እጅ ማስገባት፣ ያን ሰው ወደ እጅ ማስገባት የራሴ ማድረግ ስለሆነ ሁሌም ባያዝድ የሆነ ነገር ይመጣል። ያልሆንኩትን ሆንኩ ማለትም ልጀምር ይችላሉ። አይሹ ያልኖርኩትን ነገር ለመኖር በቃ የሆነች ነገር በቃ ቶሎ አንቺን ለመማረክ ብቻ አንቺ ትማረኪበታለሽ፣ ወደ እጄ ትገቢያለሽ የሚለውን ነገር ይሞከራል፣ በሁለቱም ሳይድ ማለት ነው። ኦኬ መሞከራቸው አይከፋም ባይዘው፣ ምክንያቱም ከፍቅር ሊሆን ይችላል። ከተንኮል የሚደረገው ነው እኔ የምጠላው። ያቺ ሴት እጅ ገብታ ከዛ በኋላ በቃ ልክ የትዕማር ታሪክ ትዝ ይልሻል? የትዕማር ታሪክ እንዴት ጸባይኛ እንደነበረ ከሷ ከመተኛቱ ጋር በፊት እንዴት የወዳት ይንከባካት እንደነበረ። ከዛ ግን አብሯት ከተኛ በኋላ ምንድን ነው ያለው? ከመጀመሪያ ከወደዳት ውዱ በላይ ጠላት ይላል። ለካ ያ ሁሉ እንክብካቤ፣ ያ ሁሉ ፊት፣ ያ ሁሉ በቃ ፈገግታና ያ ሁሉ ለካ ቃላት አብረው እስከተኛ ድረስ ነበረ። ይሽ እንደዚህ አይነት ሰዎች አሉ። እኔ የመጀመሪያ እህቶችን አድቫይዝ የማደርገው በእህትነትና ማንም ሰው ሲመጣ ወደ ህይወታቸው ትንሽ ያረጋጉት። ኦኬ መልአክ መስሎም ይምጣ፣ የሆነ ሰባኪም ሆነ ይምጣ፣ ዘማሪም ሆነ ይምጣ፣ አረጋጊው። እኔ አሁን ለእህቴ መክሮ ነው የምልሽ፣ በቃ ማረጋጋት። ገባሽ? ምክንያቱም ጉዳቱ ዋይ ስናየው የሴቶች ጉዳት ይበዛል አይደል? የእናንተ ጉዳት ይበዛል። አንደኛ በተፈጥሮም ልባችሁ ቶሎ ትሰበራለች። ቲማቲም ናት፣ ቶሎ ትጎዳለች፣ ስርጉድ ትላለች ቶሎ። ያ በራሱ በጣም ብዙ ተስፋ ያስቆርጣቸዋል። ሁለተኛ በተለይ ደግሞ ይሄ መተኛቱ ከመጣ ደግሞ የሰውነት መርከስ፣ በቃ አለመፈለግ ስሜት ውስጥ ትገቢያለሽ። አይሹ ከወንድ ይልቅ ሴቷ ብዙ ነገር አለባት። በአንድ ህይወቷ ብዙ ነገር ይመሰቃቀላል። ስለዚህ ሴቷ ብታረጋጋው ባይነኝ፣ ብታረጋጋው፣ በደንብ ብታረጋጋው። በቃ ይሄ አለመቸኮል፣ ዲያቆን ነው ዘማሪ ነው ሰባኪ ነው ብሎ የሆነ ሰፋ ለማለት ረጋ ማለት የህይወት ጉዞ ስለሆነ ትዳር ስለሆነ ንጽህና ቅድስና ስለሆነ ነገ ልጆች አባት ስለሆነ፣ ስለዚህ ከአሁኑ ማረጋጋት። ስለዚህ ማድረግ ያለብሽ እኔ ብዬ የማስበው አንደኛው እንዲሁም እንዳትሸወዱ የሚሸውደውን ሰው ራሱ ማስተካከል የሚቻለው እና ማንነቱ ማወቅ የሚቻለው እህትነትና ወንድምነት ለጊዜው በማድረግ ያን ሰው ማወቅ ትፈልጊዋለሽ አይደለ? ግን ያን ነገር ሳታሳይ ጥበበኛ መሆን፣ ዘዴኛ መሆን። ምክንያቱም ለምትፈልጊው ሰው ያ ሰው እውነተኛ ነው የሚለውን በተሰጠሽ አእምሮ እኮ ቼክ ማድረግ አለብሽ። እንደዛማ ከሆነ ከእንስሳት የተለየ አእምሮ ለምን ተሰጠን? እግዚአብሔር ለምን አዋቂ ያደረገን? በፊት ክፉና ደጉ አለ ወደፈለግከው ጅንስ ነድ የሚለው እኮ እውቀት ነው አይደለ? የክፉ እውቀት ነው፣ የደግ እውቀት አይደል ነው። ስለዚህ የመጀመሪያው እህትና ወንድምነት ላይ ስለማይሰራ በቃ ቶሎ ሰፍ ተብሎ ስለሚገባ በኋላ ላይ አንቺ እንዳልሽ ይመጣል። ምን እሱ እኮ ዲያቆን ነው ግን ሸወደ፣ እሱ እኮ ሰባኪ ነው ግን ነጠላ ለባሽ ነው ግን እንዲሆነ የሚል ነገር ታያለሽ። ስለዚህ የመጀመሪያው ይሄ ቶሎ ስሜታዊ ሆኖ ቶሎ የሚጀመረው ነገር ፊሽካ ሳይነፋ ጥይት ሳይተኮስ የሚሮጠው ነገር ችግር እያመጣ ስለሆነ ነው። ስለዚህ አንደኛው ይሄ። ሌላው አንዳንድ ሰዎች በጣም ስለሚወዱሽ በጣም በቃ ትክክለኛ ሰዎች እኮ ናቸው ለአንቺ አንቺን እጅ ለማስገባት የሌለ ህይወት። ለምሳሌ መንፈሳዊ ሰው አልነበረም እንዳልሽው ክርስቲያን ነው፣ መንፈሳዊ መሆን ይፈልጋል። ለምሳሌ አንቺን ሲያይሽ መንፈሳዊ ነገር ትወጃለሽ። ስለዚህ ለአንቺ ሲል መንፈሳዊ ነገር መውደድ ይጀምራል። ገባሽ? አስተውይ። ለክፋት አይደለም እንደዛ የሆነው፣ ለተንኮል አይደለም። አንቺ ግን የምትወጂውን ነገር ወዶ አንቺን እጁ ለማስገባት ማለት ነው። እንደዚህ የሚያደርጉ በጣም የዋህ ቅን ልብ ያላቸው ሰዎች አሉ። በቃ ያን ማለት የዋህነታቸውን የምታዩ አንቺ የምትወጂውን ነገር ለመሆን እየሞከሩ ነው። ገባሽ? በቃ አንቺ በጣም ያሳዝኑኛል እንደዚህ አይነት ሰዎች። በጣም የራሳቸውን ነገር ጥለው የራሳቸውን ነገር ትተው በቃ ኖሃ ዝማሬ ተወዳጅ። ስለዚህ ከዚህ በኋላ እኔ
ዘፈን በደረሰበት አልደርስም። በቃ መዝሙር ነው የማዳምጠው በልባቸው አንቺን ይዘው ማለት ነው። ገባሽ? አንዳንዴ በእነዚህ ውስጥ የእግዚአብሔር ፍቃድ ሊገለጥ ይችላል። በአንቺ ምክንያት እነዚህ ሰዎች ወደዚህ ህይወት ሊመጡ ይችላሉ። አይሽ በአንቺ ምክንያት መንፈሳዊ ነገር ጣፍቷቸው በዛው ይቀራሉ። እንዲሁም ሰው እንደዚህ የሚያጋጥሙሽም አሉ። የሆነ ልክ ከገባሽ በኋላ ስታያቸው ሸርተት ቢሉብሽ ወይ ደግሞ ትክክለ ማንነታቸው ብቅ ቢል እውነት ለማታለል ፈልገው ምናምን ላይሆን ይችላል። ሁሉም ክፉ ናቸው፣ ሁሉም ተንኮል አስበው ነው ብዬ አላምንም። እኔ ተንኮል ያሰበው የትኛው መሰለሽ? ኧረ እኔ በተክል መጋባት የምፈልገው ብሎሽ በኋላ ላይ ግን ከገባሽ በኋላ ሁሌም በሆቴል በር የሚያሳልፍሽ፣ ሁሌም የሆነች ሆቴል በርጋ የሚያቆምሽ እሺ፣ እንደዚህ ለተንኮል አንቺን ለማርከስ አንቺን ለማስወጣት የሚሄድ ሰው አለ። ለተንኮል ማንነቱን ቀይሮ ይመጣ። አንዳንድ ሰው ግን አንቺን ለማግኘት ከመጓጓት አንቺን እንትን ለማለት ከመጓጓት መንፈሳዊ ሕይወት ውስጥ ይገባል። በአንድም በሌላም ወደ መንፈሳዊ ሕይወት ውስጥ እንገባ አይደለ ኑሐሚን? በተለያየ መልኩ እንገባለን። ባይዘው በተለያየ መልኩ እንገባለን። መንፈስ ቅዱስ ያበረታው ይጸናል፣ በዛው ይቀጥላል ማለት ነው። ኦኬ፣ በጣም ጥሩ። ስለዚህ እንደዚህ አይነት ደግሞ ሰዎችም አሉ። እነዚህን ሁሉ ግን አሁን የምትለዩ በምንድን ነው ኑሐሚንዬ? ቅድም እንዳልኩሽ በፍሬና ከዛ ጊዜ በመስጠት ያችን ታይም ኢንተርቫል ያችን የወንድምነትና የትነት ጊዜ በመስጠት ገባሽ? መጥቶ የሆነ በጣም ታዋቂ ሰው መጥቶ ሲጠይቅሽ እሺ አለ ማለት እኔ እንደዛ ነው መክሽ። ቆይ እስቲ እንቆይ። እኔ ወንድሜ የሆነ አላየሁም እኮ ብዙዎች ወንድምና እህትነታቸውን ሳይታዩ ነው የተጋቡት። ስለዚህ እኔ በጣም በወንድምነትና በእህትነት ላይ መስራት በጣም አምናለሁ። ትክክለኛውን ማንነት ታይበታለሽ። ኢቭን ወደ ትዳር እንኳን ስትሄጂ እንዴት ማገዝ እንዳለብሽ ታያለሽ። ቅድም ያደረግሽውን ጀነራላይዜሽን ያሉ አልቀበለውም። ነጠላ የለበሱ ሁሉ የሚለው ነገር አልቀበለውም። ምክንያቱም የሰውነት ማንነት የመንፈሳዊነት መገለጫው ነጠላ መልበስም አለመልበስም አይደለም። ትክክለኛ ዓላማ ያለ ሰው መገለጫው ራቁቷን ስለወጣች ነጠላ ስላለበሰችም አይደለም፣ ነጠላ ስለተካነበችም አይደለም። ትክክለኛ መገለጫው ፍሬ ነው። እባብ ከላይ ቆዳው ያምራል፣ ውስጡ ግን መርዛማ ነው። ቆዳውን አሳምራ የመጣች ሴት፣ ፏ ብላ የመጣች ሴት እሷ እኮ ትክክለኛ ናት አይባልም፣ መስፈርቱ እሱ ስላልሆነ። ክፉም ናት አይባልም፣ መስፈርቱ እሱ ስላልሆነ። መስፈርቱ ፍሬው ምንድነው ነው? ህይወቱ ምንድነው ነው? ኑሮ ምንድነው ነው? ስለዚህ እኔ ቅድም ያደረግሽው ጀነራላይዜሽን ፐርሰናሊ አልቀበለውም። በጣም መልካም ወንዶች አሉ፣ በጣም 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 ክፉ ወንዶችም አሉ፣ በጣም ክፉ ሴቶችም አሉ፣ በጣም መልካም ሴቶችም አሉ። በብዙ በትንሽ ክፎች ብዙዎችን አልጨፈልቅም። ኢቭን ብዙ ክፉ እንኳን ቢኖሩ መልካሞቹ ለእኔ ትልቅ ዋጋ አሰጣቸዋለሁ። ምክንያቱም መጽሐፍ ቅዱስ እንደሚለው በህይወት መንገድ የሚሄዱ ሰዎች ብዙዎቹ አይሉም ተብሎ ትንሽ ሰው ነው የሚሄደው አይደል? ተመልከቱ የተባለው ያችን ትንሽ ሰው ነው አይደል? እንድንጸና በቃ። ስለዚህ ይሄ ውስጥሽ ጥበበኛ ይሁን፣ ውስጥሽ ልባም ሁኝ እንጂ ፈሪና ተጠራጣሪ እንዳትሆኑ። ምክንያቱም በፍርሃት ውስጥና በጥርጥር ውስጥ ፈቃደ እግዚአብሔርን ማየት አትችይም። ይልቅ ያዝ ለቀቅ እያደረግሽ ያንንም ይህንንም እየሞከርሽ ሽብሬንም ሜሮንንም እየሞከረ ኤልያስንም ገመቹንም ማነው ሽመልስንም እየሞከርሽ አሁንም አይሽ የሚሆነው ምንድን ነው? ኦኬ አንድ ሰው ወዲሽ መጣረን። ኦኬ ወዲሽ ያ ሰው ከመጣ ምንድነው ማድረግ ያለብኝ? የመጀመሪያው ይሄ ነው የሚሰራው ቤት ስራ። የመጀመሪያው በእህትና በእህትና ወንድምነት ላይ ትንሽ ልስራ፣ ልወቀው፣ ማንነቱ ምንነቱ ልወቀው። ኦኬ ከዛ በኋላ ደግሞ ቀስ የተባለ ደግሞ ኦኬ ይሄ ልጅ እፈልገዋለሁ፣ እወደዋለሁ፣ ይወደኛል፣ ትክክል ነው ፍቅራችን። ኦኬ ከዛ ወዴት እናምጣው? እንዴት አድርገን ወደ ንስሐ፣ ወደ ምክረ ካህኑ፣ ወደ ቅድስና ህይወት እንዴት እናምጣው የሚለው ደግሞ የሚሳስለች ማለት ነው። አብሮሽ የሚሰራው ያ ሰው መልካም ነው። እውነቱን ለመናገር እኔ በዛ ነው የማምነው እንጂ የሰው ልጅን አጥንተሽም አጨርሹ። ኢቭን በጣም ፐርፌክት የምትይው ያገኘሽው ራሱ ትዳር ላይ ገብቶ አዲስ ባህሪ ያመጣብሻል። እኔ እርግጠኛ ነኝ ለሚስቴ ተናገሪ ብታያት እዚህ ፐብሊክሊ ባትናገረውም ይሄኔ በስልክ ብትደዋወሉ አዲስ ባህሪ አይተብኝ ሊሆን ይችላል።
ገባሽ? ያልጠበቀችው እንዲህ ነው እንዲህ ልትል ትችላለች። ግንስ ያ ማለት ግን አጭበርባሪ ነኝ ማለት ነው አይደለም። ሌባ ነኝ ማለት ነው አይደለም። አይሹ የሰው ልጅ በጣም ገና ብዙ 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 ተጠንቶ አያልቅም። እንኳን ሰውን ብዙ አጥንተን ያልጨረሳቸው ብዙ ነገር አለ። ትልቁ ነገር በቃ መጠንቀቅ፣ ልባም መሆን፣ መጠንቀቅ፣ እኩል መስራት፣ ጸሎት ማድረግ፣ እግዚአብሔርን መጠየቅ፣ ያ ሰው አብሮሽ በነገሮች ሁሉ እንዲሳተፍ ማድረግ፣ አብሮ ማደግ፣ አብሮ በመንፈሳዊ ሕይወትም በዓለማዊ ሕይወትም ማደግ፣ በእውቀትም በብስለትም በጥበብም አብሮ ማደግ። ሬድ ፍላጎች ካይሽ ደግሞ በቃ ክርስቲያን ነሽ፣ ጥበበኛ ነሽ፣ በፊትሽ ክፉና ደጉን አስቀምጧል እግዚአብሔር፣ ሁቺስ እውቀት ሰጥቶሻል። አረ በቃ ብለሽ ላጥ ማለት እግዚአብሔር ይርዳ። የኔ ጌታ ፓፓያ ከሆነ ስሙ የኔ ፓፓያ እግዚአብሔር ይስጥ። ስለነበረን ጊዜ አመሰግናለሁ። እኔ በዚህ ህይወት ውስጥ የእግዚአብሔርን ፍቃድ እያየሁ አይደለም። በቃ ያንተም የኔም ጊዜ መባከን የለበትም። እግዚአብሔር በነገሮች ሁሉ ከአንተ ጋር አይሁን። መልካም ወንድሜ፣ መልካም እህቴ የሆነ በዚህ ባለን መመካከር ብንቀጥል ደስ ይለኛል። ምክንያቱም ክርስቲያኖች ጠላት የላቸው ብሎ አቋምን ግልጥ አድርጎ መውጣት ነው። አቋም በጣም በጣም አቋም ግዴታ ነው። ኑሐሚን አቋም ይሄ በቃ ዝም ብዬ እስኪ እሱ ስሜቱ እንዳይጎዳ እንዲው በቃ ካልሽ እድሜ ነው የምታበክ። ምክንያቱም ኦልሬዲ ልብሽ የለም እኮ ስሜቱ እንዳይጎዳ ነው ቁጭ ያልሽው። የልብሽን ይሞላ ሰው ሲገኝ እኮ ጥለሽ ትሄጃለሽ። ሴቶች ደግሞ ጎበዝ ናችሁ በዚህ። ስለዚህ በደንብ በቃ ያን ነገር በደንብ የሚሆን ከሆነ የሚሆንበትን ነገር ሁሉ ዋጋ መክፈል፣ የማይሆን ከሆነ ደግሞ አይሆንም ብሎ በቃ በጊዜ ወደ የራሳችን ህይወት መሄድ፣ እንደዛ ነው የሚሻለው። ሌላ ነገር ውስጥ አይገባ።